ርዕሰ ሊቃነ ጳጳሳት አሌክሳንደር ስለ አርዮሳውያን እንዲህ ነው። ለምሳሌ የአርዮስ ተከታዮች ይህን ትምህርት የእናንተን ትምህርት አያመጡም አይደለም። አሁን ትምህርታቸውን ሳይሆን እነርሱን ራሱ ምን ይላል? አንዳቸውንም ወደ እናንተ ቢመጡ አትቀበሏቸው ይላል። ሰዎችን ራሱ ነው። አሁን አንተ እያልክ ያለው ትምህርቱን ነው። ትምህርቱ ላይ ሳይሆን እነዚያን የትምህርቱን ባለቤት ሰዎቹን እንዳትቀበሏቸው ሰላም እንዳትሏቸው ነው። እሱ ነው ጥያቄያችን ነው። የእስክንድርያውስ ቅዱስ አትናቴዎስ እንዲህ ይላል። አትናቴዎስን ታውቀዋለህ አይደለ? አንድ ሰው ትክክለኛ ትምህርት ይዞ ወደ እናንተ ቢመጣ ሰላም በሉት አለ አትናቴዎስ። እንደ ወንድምን ያዙት ብሏል። እውነተኛውን እምነት የሚናገር መስሎ ከታየና ከሌሎች ጋር የሚስማማ መስሎ ከታየ ግን እንዲህ ያለውን ስብሰባ እንዲታው መከሩት። ይህን ለማድረግ ቃል ከገባ እንደ ወንድም ያዙት። ነገር ግን ጉዳዩን በተቃራኒ መንፈስ ከወሰደው አስወግደው። እንድንቀበላቸው የማይፈልግ የጌታ ደቀ መዝሙር የሆነው ዮሐንስ ያጠናክራል። ከእነሱን አትቀበላቸው። ግን አሁን ዋናው ችግሩ ከሰዎቹ ጋር ሳይሆን ከሚያመጡት ትምህርት ጋር ነው እኮ ትልቁ ችግር። አሁን ቀደምም የጠቀስነው ከትምህርቱ ጋር ነው። ያንን ትምህርት አትቀበሉት ነው እንጂ ቀጥታ ሰዎቹ ትምህርቱን አለመቀበል እሱ ላይ ጥያቄ የለውም እኮ አትቀበሏቸው ነው የሚለው ሰዎችን ማለት ነው። ትምህርቱንማ አትቀበሉ እሱ ግልጽ ነው። እሱን ማስጠንቀቅ ሁሉ አይጠበቅባቸው። ነገር ግን እነዚህ ቢመጣ እንዲህ አይነት ሰው እያለ እየገለጸ ነው። ያን ሰው ስለ ሰውየው ነው እየተናገረ ያለው። አርዮሳውያን ቢመጣ ትምህርቱን አትቀበለው ሳይሆን እሱንም እንዳትቀበለው ሰውየውን እያለ ይናገራል። ሌላም እንደዚህ ትርጉመኞች ያስቀምጣቸው አለ። ከእነሱ ጋር ወደ ጥፋት እንዳይወስዳችሁ ጭራሽ ሰላም አትበሏቸው ነው መልእክቱ። አንድ ሰው የሐሰት ትምህርት እንዳይወስዷችሁ ሲል እኮ ያን በትምህርታቸው ነው አይደለ እንጂ ሰዎቹ ናቸው የሚወስዱን ወይስ ትምህርታቸው? ጋር በተከላከልክ ቁጥር እነዚያ ሰዎች በአንተ ውስጥ ላይ መጥፎ ትምህርትን ይዘሩብሃል አይደለ? ስለዚህ ሰዎችን ከወዲሁ ዝጋቸው ነው። ሰላም እንዳትላቸው እንዳትቀበላቸው በቤት ይፈታል አይደል? ሰውየው ለምሳሌ አማኝ መስሎ ይመጣና ከቤትህ ጋር የዛኔ እሺ ትምህርቱን ስላላመጣ እቀበላለሁ ብትል ያ ሰው ቀስ በቀስ በአንተ ውስጥ የክህደት እምነትን ያስገባብሃል። ይፈታል አይደል? ከዚያ እያስጠነቀቀ ነው። እና ከሰዎች ራሱ ከማንነታቸው ወደ ጥፋት የሚወስዱ ከሆኑ ሰዎች እነዚህን ሰዎች ሰላም አትበሉ፣ ተቀበሏቸው ማለት ነው። እሺ ሰላም ነው ነበረኝ። በቃ ለሌሎች እድል ልስጥ። አመሰግናለሁ። አይሽ ሌላ ጥያቄ አለብህ? ሁሱ ሰላም ነው። ሰላም ነው። እንዴት ነው? አለን። እኔ አንዳንድ ጥያቄዎች ሻሃዳ ይዛለሁ ብዬ ነው ያስገቡኝ። ግን እዛ በፊት ብዙ የምጠይቃቸው ጥያቄዎች ስላሉኝ እሱን ትመልስልኛለህ ብዬ ነበር። ጥያቄ ምንድን ነው? የመጀመሪያው ነቢያት ለአላህ ካላቸው ክብር አንጻር ይበላለጣሉ? አንዱ ከፍ ያለ ክብር ይበላለጣሉ? ነቢያቶች ይበላለጣሉ ወይስ አይበላለጡም? አይደል? ካላቸው ክብር አንጻር ነው እንጂ እንትን አይደለም። ነቢያቶች ካላቸው ክብር አንጻር ሁላቸውም የተከበሩ ናቸው፣ የተወደዱ ናቸው። አላህ ሱብሓነሁ ወተዓላ ዘንድ ትልቅ ክብር አላቸው። አንድም ነቢይ እንኳን ዝቅ ያለ ክብር የሚባል ነገር የለም። መበላለጥ የሚባለው ነገር ግን እንዳለ ሆኖ፣ ለምሳሌ መላእክቶች ክብር አላቸው ከአምላክ ዘንድ አይደለም። ክብራቸው እንደተጠበቀ ሆኖ ይበላለጣሉ ወይ? አዎ ይበላለጣሉ። ያ መበላለጣቸው ክብራቸውን ዝቅ አያደርግም። እሱን ነው የሚያልኩት። መልአኩ ገብርኤል እና ሚካኤል ታላቅ ቦታ እንዳላቸው አላህ በቁርአን ላይ ይነግረናል። ቦታል ገብርኤል እና ሚካኤልን የጠላ እርሱ ከሃዲ ነው ሁሉ ብሎ ይገልጻል። እነርሱን መውደድ ግዴታ ነው። ያ ለማለት ግን ሌሎችን ጥሏቸው ማለት ነው ዝቅ ያሉ ናቸው አይደለም። እንደዛ ሳይሆን የኔ ጥያቄ አሁን ተረድተኛል በትክክል ባልሁ ክብር አንጻር ሚካኤል እና ገብርኤል ከፍ እንደሚሉት ሁሉ ወደ ነቢያትም በዛው ልክ ባልኩ። ለምሳሌ ከሙሴ እና ከአብርሃም ከፍ ሊል የሚችለው እንዲሁ ከሁለቱም ብናወዳደር በአላህ ዘንድ እንዲሁ ከፍ ያለ ሊል የሚችል የትኛው ነው? በጣም ሁለቱም ክብር እንዳላቸው መጀመሪያ እንገልጽ። እሱን ስለማቅ ችግር የለውም። ነብይ ሲሆኑ መጀመሪያም ክብር አላቸው ማለት ስለሆነ ችግር የለውም። እሱ ነቢያቶች ይበላለጣሉ። ልክ መልአክ እንደሚበላለጡት ነቢያቶችም ይበላለጣሉ። የተወሰኑ የቁርአን አንቀጾችን እንገረህ በዚህ ጉዳይ ነው። አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ ይላል ትልከ ሩሱሉ ፈضልና በዕضሁም ዐላ በዕድ። እነዚህ መልእክተኞች ካለ በኋላ ከፊሎቹን ከከፊሎቹ ይበላለጡ ብሎ ይገልጻል። ይላል
በሱረቱል ኢስራእ ላይ ወለቀድ ፈضልና በዕض ነቢይን ዐላ በዕድ ይላል። በእርግጥም ከፊሉን ነቢይ ከከፊሉ ነቢይ አስበልጫለሁ እያለ ይናገራል፣ ይበላለጣል። የሚበላለጡት በምንድን ነው የሚለውን ወይም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ራሱ የተናገሩትን ከሐዲስ ልጨምር። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ፈضልቱ ዐለል አንቢያኢ ሚን ቀብሊ ቢኸምስ ካነት አልአንቢያኡ ሚን ቀብሊ ቱርሰሉ ኢላ ቀውሚሃ ኻሳ ፈአርሰለኒ አላህ ኢለ ናስ ካፋ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከቀደሙት ነቢያቶች በአምስት ነገር በለጥኩኝ አሉ። አንደኛ ቀደምት ነቢያት ሲላኩ የነበረው ለህዝቦቻቸው ለወገኖቻቸው ነበር አሉ። እኔ ደግሞ ለዓለም ህዝብ ነው የተላኩት አሉ። ለምሳሌ ይህን የሚያረጋግጥልን በቁርአን ላይ በርካታ ቦታ ላይ መሲሁን ሲያነሳ ጊዜ ለእስራኤል ሰዎች እንደላከ ይገልጽልናል። ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የላኩት መልእክተኛዬ ነው እያለ አላህ ይገልጻል። በሌላ ቦታ ላይ በሱረት ዘኽሩፍ ላይ ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። እኔ ጸጋዬን ከዋልኩባቸው አገልጋዮች መካከል ነበር መሲሁ፣ ልክ እንዲሁ ለእስራኤል ሰዎችም ተምሳሌት አድርጌዋለሁ ይላል። አርአያ ተምሳሌት አድርጎ ልኮታል። በሌላ ቦታ ላይ ወጀዐልኒ ነቢየን ይላል። መሲሁ እኔ ለእስራኤል ሰዎች ነቢይ ያደረገ እያለ ይናገራል። እና ስለዚህ ነቢዩላህ ዒሳ ወይም ኢየሱስ እርሳቸውን ለአንድ ህዝብ ነው የላካቸው፣ ለእስራኤል ህዝብ እንደሆነ ይነግረናል። ቀደምት ነቢያት ሲላኩ የነበረው ለወገኖቻቸው ነበር፣ እኔ ደግሞ ለዓለም ተላኩኝ ሁሉ ይህን አምላክ መራሱ አላህ ያረጋግጥላቸው። የሱረቱል አንቢያ ላይ የነቢያቶች ምዕራፍ የሚለው መጨረሻው ገጽ ላይ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላል። ለዓለማት ህዝነት አድርጌ ነው የላከው ላይ ገልጿል። በሌላ ቦታ ላይ በሱረቱል አዕራፍ ላይ ቁል ያ አዩሃ ናስ ኢነ ረሱለላሂ ኢለይኩም ጀሚዐን ይላል። ሙሐመድ ሆይ ለሰዎች እንዲበላቸው እኔ ለሁላችሁም ለእናንተ ለሰዎች የተላኩኝ መልእክተኛ ነኝ ይላል። በሌላ ቦታ ላይ በሱረቱ ሰብዕ ላይ አላህ ሱብሓነሁ ወተዓላ ሲናገር ወማ አርሰልናከ ኢላ ካፈተን ሊናስ ይላል። አጠቃላይ ለሰዎች ሁሉ ነው የላኩት እያለ ይገልጻል። ስለዚህ ሙሴ፣ አብርሃም እነሱ ለእስራኤል ብቻ የተላኩ ነብያት ናቸው ማለት ነው። እነዚህ ነብያት እስራኤል ህዝብ። እሺ ኦኬ እሺ። ግን አሁን እንትን ስንል ነብያት እነ ሙሴ ከዛ በፊት የነበሩ ከነብዩ መሐመድ በፊት የነበሩ ነብያት በሙሉ ከአላህ ጋር ቀጥታ መነጋገር ችለዋል። አዳምም አሁን እንደ ነብይ መሰለኝ በእስልምና የሚቆጠረው። በነገራችን ላይ አዳም አሁን እንደ ነብይ ከተቆጠረ ለየትኛው ለሱ ህዝብ ለየትኛው የህዝብ እኮ የለውም፣ ለየትኛው ህዝብ ነው የተላከ ነብይ ነው ማለት እንችላለን? እሱ አንደኛው ጥያቄ ነው። እንደዛው ነገርን አዳምን ጨምሮ እነ ሙሴ፣ አብርሃም፣ ኢሳ ወይም ኢየሱስ ዳይሬክትሊ ከአላህ ጋር መነጋገር ችለዋል፣ አናግሯቸዋል በቀጥታ። ይመጣና ከሁሉም ጋር እንደዚህ እሱ ሲያናገር ከኖረ በኋላ ነብዩ መሐመድ ጋር ሲመጣ ግን ዳይሬክትሊ እሱ ጋር አልተነጋገርም። ራሱ ነብዩ መሐመድ ነው አናግሮኛል፣ ገብርኤል ልኮልኛል የሚለው እንጂ ዳይሬክትሊ ጠይቅ። ጥሩ ነው። አሁን እያደረደምከ ነው። ገብተን ጥያቄ አይደለም ኖ እኮ ለምንድን ነው ያላናገረው ነው የኔ ጥያቄ። እሱ ጋር ዳይሬክትሊ አልተነጋገረበት። ያው ሁለት ጥያቄ ነው ያደረኩልህ። እሺ ከላይ ያለሽ ወጥናሽ መዓዛ ሰላም ነው? መዓዛ ይሰማል? መዓዛ የዛንሱላት ይሰማታል? እንደገና መልሳ መላክ ትችላለች። እሺ ለመሆኑ አላህ ሱብሓነሁ ወተዓላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በቀጥታ አናግሯቸዋል ወይ? አዎ አናግሯቸዋል። ዛሬ የምንሰግደው 5 ወቅት ሶላት ሙስሊሞች ሲሰግዱ አይተህ ከሆነ ይህን ትዕዛዝ ያለማንም መካከለኛ ያለ ገብርኤል መካከለኛ በቀጥታ ነው የሰጣቸው። በቀጥታ የሰጣቸው አላህ ሱብሓነሁ ወተዓላ 3 አካሎችን አናግሯል። ከዚህ ውጭም አላናገርም ማለት አይደለም፣ የተነገሩ ናቸው። አደምን አናግሮታል። አደምን አላህ ሱብሓነሁ ወተዓላ አናግሮታል። ሁለተኛ ሙሳ አለይሂ ሰላምን አናግሮታል። ሶስተኛ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አናግሯል። ስለዚህ አናግሯቸዋል እርሳቸው። ይሄ ነው። ሌላኛው አደም ታዲያ ነብይ ከሆነ በእስልምና ወደ ማን ነው የተላከው? ለምን አንድ ሰው አይሆንም? ለዚያ ሰው አላህ ሱብሓነሁ ወተዓላ ወደ ቅን ጎዳና ሰዎችን ይመራ ዘንድ ይልክለታል። አይ ወደ ህዝቦቹ ወደ የትኛው ህዝብ የለም ስለ ነው ዛኔ እንደዛ ያልኩት። አይሆንም እያልኩኝ ነው። ሀዋ ምን ሆነች? ሚስቱ ነች። እርሱ ራሱ አለ አማኝ ነው። ነገር ግን የአምላክን ህግና ስርዓት እውቀት ያስፈልጋል። ይሄን ደግሞ አምላክ ነብይ አድርጎ ነው የእስራኤል ህዝብ ነው ማለት እንችላለን። የዛኔ
አንዴ ልጨርስ ታዳምጠኛለህ? ከይቅርታ ጋር እስኪጨርስ። እሺ። ለህዝብ ብቻ አይደለም የሚላከው። ያ ነብይ አምላክ እርሱን በቅኑ ጎዳና ሄድ ብሎ ሊያናገረው ይችላል። ሳላረ ከአምላክ ዘንድ ቃል የሚመጣለት ነው ነብይ አይደለ? ለምን ብቻ ነው? ብቻንም አይደለም። አደም በኖረበት ዘመን ብዙ ትውልድ ፈርተዋል እኮ። ልጆች ወልደዋል፣ የልጅ ልጆች አሏቸው። 1000 ዓመት ኖሯል አይደለ? በዚህ ጊዜ ብቻውን የኖረ ይመስላችኋል? እነዚህን የሚወልዳቸው ልጆችን የልጅ ልጆችን ሚስትን ጨምሮ የአምላክን ሕግና ስርዓት ያስተምር ዘንድ ተልኳል። ይሄን አላህ ሱብሓነሁ ወተዓላ በቁርአን ላይ ወለቀድ አሂድና ኢላ አደም ሚን ቀብል ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት ወደ አዳም ኪዳኔን አውርጃለሁ ያለ ይናገራል በሱረቱ ጣሃ ላይ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተጠየቁ። ሁዘይፋ ብን ልየማን የተባለ ሰሃባ ጠየቃቸው፣ ያ ረሱለላህ ሀል ካነ አደም ነቢያን? ፈቃለ ነቢ ሰለላሁ ዐለይሂ ወሰለም ነዓም ካነ ነቢያን ሙከለማ። አንተ የአላህ መልእክተኛ ሆይ ለመሆኑ አዳም ነቢይ ነበርን ሲባሉ አዎ፣ ለዚያውም አላህ በቀጥታ ያናገረው ነቢይ ነው ብለው መልሰዋል። ይህን ጥያቄ ያነሳሁት እንኳን ለህዝባቸው ነው እስከዛሬ ሲላኩ የነበረ። እኔ ግን ከሁሉም ለየው ለሁሉ ነው ሰላኩት ብለዋል ስላልከኝ ለየትኛው ህዝብ ነበረ ለማለት ነው እንጂ ለግለሰብ ብቻ አይላክም ለማለት አይደለም። ዞሮ በመለስክልኝ መንገድ መልሰህልኛል። ለነብዩ መሐመድ ጋር ቀጥታ ተነጋግሯል ብለኛል። የት ጋር ምናልባት መጽሐፋቸውን አላውቀውም፣ ግን በእርግጥ ለሌሎችም ከሆነ ቢሆን ከሆነ ምን ብሎ ነው ያናገረው፣ የት ጋር ነው ያናገረው የሚለውን ብትነግረን። ሙስሊም 162 ላይ አላህ በቀጥታ ዛሬ የምንሰግዳቸው ሶላቶች የረሱል ሲያዛቸው ነው ያ ሙሐመድ እያለ ቃል በቃል ስማቸውን እየጠራ እርሳቸው ያ ረብ ያ ቤት እያሉ ትእዛዝን ተቀብለው መጥተው ነው ዛሬ የምንሰግደው። ሶሒህ ሙስሊም 162 ላይ አለ። በገብርኤል የተላከ አይደለም እያልከኝ ነው? በገብርኤል አይደለም፣ በቀጥታ ነው። ገብርኤል ወሰዳቸው እንዲያደርጉ ያደረጋቸው እስከ 7 ሰማይ ድረስ አብረው ሄዱ። ለማ ዑሪጀ ቢ ኢለ ሰማይ ሳቢዓ ይላሉ። አንደኛ ሰማይ 2 ሰዎች እስከ 7 ሰማይ ድረስ ሄዱ። አምላክ አላህ ሱብሓነሁ ወተዓላ ሚዛን ላይ አልበቃን አናገራቸው እርሳቸው ያለ ገብርኤል። ኦኬ እሺ። ሌላኛው እዛው ኢሳ ላይ ከሁሉም ነብያት ያለ አባት የሌለው ነብይ ነው። ነብይ ከሆነ በእናንተ ነብይ ስለሆነ አባት የለውም። ከእናቱ ደግሞ በድንግልና ነው የተወለደው። ይሄ አሁን ኢሳን ራሱ ከየትኛው ዘር ሊያደርገው ይችላል? ዘር የለውም እኮ በማርያም በኩል ከሆነ በድንግልና ነው በሷም የተወለደው። እዚሁ ጋር አብሮ ያለው ጥያቄ ምንድነው? ሊያስተላልፍ የፈለገው መልእክት አለ። እሱን ያለ አባት ዝም ብሎ ሲወልደውና በድንግልናም ሲወልደው ምንድነው? ከሌሎች ነብያት ምንድነው እንዲያደረገበት ምክንያት? በጣም ወሳኝ ጥያቄ። ይሄን ጥያቄ ማርያም ጠይቃ ነበር። መልአኩ ገብርኤልን ይዞላት በመጣ ጊዜ በስርዓቱም የመለሳላትን መልስ እነግርሃለሁ። መዓዛ ቤትሽን አንሺው አንዴ። እሺ ኔትወርክ ነቅሏል። ማዳም ያስፈልገሽ ነው እስልምናን መቀበል የሚለውን ቃል አብረሽ ተከታተል ነው። أشهد الله إلا الله إله إلا الله إلا الله وأشهد أن محمدا رسول الله ما شاء الله. أنا أشكر ይባላል። ማሻአላ ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ ማለት ሲሆን አሽሀዱ አነ ሙሐመድ ረሱሉላህ ማለት ደግሞ ሙሐመድ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እሺ ጓደኞች ይኖርሻል በቅርብሽ? ጓደኞች ይኖርሻል መዓዛ? አዎ አሉ። እሺ ስለ ሶላት አሰጋገድ ምናምን አስተምሩኝ ባያቸው ያስተምሩታል። እሺ 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 መዓዛ አንተ አውጣልኝ ደስ ያለ። እሺ ኢክራም
እሺ ግሩፕ ያላችሁ ልጆች ዛህራ ወይንም ደግሞ ማነች አስገባት። እሺ እሺ እና ይህን ጥያቄ ማርያም ራሷ ገብርኤልን ጠይቀው ነበር። ቃለት አንዳ የኩኑ ሊ ጉላሙን ወለም የምሰስኒ በሸር እና በጠየቀች ጊዜ ምን ተብሎ ነው የተመለሰላት? ወሊነጅዐለሁ አያ አምላክሽ አላህ ከአንቺ ወንድ ልጅን መፍጠር የፈለገበት ዓላማ ተአምር ልሰራ ነው፣ ተአምር ላደርግ ዘንድ ነው ብሏል። ተአምር ማለት ከተለምዶ ወጣ ያለ ነገር ነው፣ ሰዎች ሊያደርጉት የማይችሉ ነገር ወታች አላረ በአምላክ ኃይልና ፍቃድ እንጂ ሊከሰት የማይችል የሆነ ነገር ነው። ከዚህ በፊት በወንድ ከሴት ብቻ በወንድ የተወለደ ነበር ወይ? የለም ነበር። አምላክ ከሴት ብቻ መፍጠር እንደሚችል ምን ያክል ታምረኛና ኃያል መሆኑን ለማሳየት ነው ብሎ ገብርኤል ነግሯታል። ከዚያ በፊት ሰዎች ሲወለዱበት የነበረው መንገድ በሶስት አይነት መንገድ ነበር። ያ ማለት የሰዎች የተፈጠሩበት አንደኛ የመጀመሪያው ሰው ነው፣ አዳም ነው። እርሱ ያለ አባት ያለ እናት ከአፈር ነው የተሰራው። ሁለተኛ ደግሞ ሔዋን ነች። ሔዋን ደግሞ ያለ ሴት ከወንድ ብቻ ነው የተፈጠረችው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? خلق الله حواء من آدم من شقه الأيسر አላህ ሐዋን ከአዳም የግራ ጎን ፈጠራት አሉ። ሶስተኛ ደግሞ እኔና እናንተ ከወንድና ከሴት የተወለድን ሌሎቻችን። አራተኛ ደግሞ አምላክ አላህ ሱብሓነሁ ወተዓላ መፍጠርን ወሰነ። እስካሁን ሶስቱ ተሟላ። ያለ አባት ያለ እናት አዳም፣ ከእናትና ከአባት እኛ፣ ያለ ሴት ከወንድ ብቻ ሐዋ። ምን ቀረ? ያለ ወንድ ከሴት ብቻ። ማንን ሊፈጥር ወሰነ? ኢየሱስን መሲሁን ፈጠረ። እንዴ ወንድ ያልነካ ሲሆን እንዴት ልጅ ሊኖረኝ ይችላል አለች። ቃለት ረቢ አና የኩኑ ሊ ወለድ ወለም የምሰስኒ በሸር ቃለ ከዛሊከ ላሁ የኽሉቁ ማ የሻእ አላት። ጅብሪል ምን አላት? አምላክሽ አላህ ልክ እንዲሁ ያሻውን ይፈጥራል፣ ለእርሱ የሚሳነው ነገር አይደለም። ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። አንድን ነገር ለማድረግ በፈለገና በወሰነ ጊዜ ሁን ይለዋል፣ ወዲያውም ይሆናል አላት። በቃሉ ነው የሚያስገኘው። ምን በሚለው ቃል? ሁን በሚለው ቃል። ሁን ካለ ይሆናል እሱ አላት። በቃ ለዚህ አታስብ። የግዴታ ወንድ አንቺን መገናኘት ምናምን አይጠበቅበትም። እርሱ ቻይ ነው ሁሉን ለማድረግ። ሁን ይላል፣ ወዲያውም ይሆናል። ይሄ ነው እና ስለዚህ ሰዎች እርሱን አላህ ስብሐነሁ ወተዓላ መሲሁን የፈጠረበት ትልቁ ዓላማ ምንድን ነው? እርሱ በሁሉም አይነት መንገድ መፍጠር ቻይ መሆኑን ተአምረኛነቱን ሊያሳይ ነው። በእውነት ቦታ ላይ ለዓለማት ተአምር አደረግኳቸው እያለ ይናገራል። ወለቲ አሕሰነት ፈርጀሃ ፈነፈኽና ፊሃ ሚን ሩሒና ወጀዐልናሃ ወብነሃ አየተን ሊልዓለሚን ይላል። ልጇንም እርሷንም ለዓለማት ሕዝብ ሁሉ ድንቅ ተአምር አደረግኳቸው ይላል። መሲሁም ተአምር ነው፣ እናቱም ተአምር ነች። ከምን አንፃር መሲሁ ተአምር ነው ሊባል የሚችለው? ሲታይ ጊዜ ይህ ሰው ከእናት ብቻ ያለ አባት የተፈጠረ ሰው ድንቅ ተአምር ነው ለኛ። ይህን ተአምር ግን ያደረገውን ያን አምላክ ነው እንትን ምንድን ነው በእርሱ ላይ ይሄን እንዲሆን ያደረገ፣ በእርሷ ላይ ይሄን እንዲሆን ያደረገ ያ አንዱ አምላክ ነው፣ የዚህ ኃይል ባለቤት አምላክ ምን ያክል ቻይና ጥበበኛ ነው የሚለውን ተደንቀን እንድናልፍ። ሁለተኛው ነገር ምንድን ነው? ከእርሷም ተአምር ነች። እሷ ማርያም ተአምር ነች። ለምን ከተባለ ወንድ ሳይገናኛት ልጅን የወለደች ሴት ተብላ የምትታይ ሴት ነች። ዓለም ላይ ማንም ሴት የለችም እዚህ ዓለም ላይ ወንድ ተገናኝቷት የወለደች ብትሆን እንጂ ማርያም ስትቀር ማንም ወንድ ሳይነካ ጫፏ ሳይገናኛት የወለደች ተአምራዊ ሴት ተብላ ትገለጻለች። ሁለቱንም ተአምር አደረግኳቸው የሚለው አላህ ከዚህ አንፃር። እሺ ስለዚህ መፍጠር እንደሚችል ለማሳየት ነው ከሚለው እንትን ብቻ ነው ማለት ነው እንደሚያችል። አንደኛ እሱ ነው። ሁለተኛ መሲሁን የፈጠረበት ሌላኛው ዓላማ ለእስራኤል ሰዎች ላደርገው ዘንድ ነው ይላል። ወራህመተን ሚና ይላል። ያለአባትና ያለ አባቱ መፈጠሩን ነው የኔ ጥያቄ እንጂ እዛው ላይ ነብዩ ፐርፐዙማ ሌላ እንደዛ ሊሆን ይችላል። ግን ያለ አባት አድርጎ መፍጠሩ ምክንያቱም አሁን አዳምን ሲፈጥረው ሰው ስላልነበረ የግድ ከባዶ ከአፈር ይፈጥረዋል። ሔዋንን ደግሞ እሷን ለመፍጠር የግድ የሆነ ሰው ስለሚያስፈልግ ከአዳም ይፈጥራል።
ከዛ በኋላ ግን ያሉ እንትን በሙሉ ከወንድና ከሴት እያደረገ መፍጠር ይችላል። ነብያትን እንደዛ አድርጎ ፈጥሯል። መሐመድንም እንደዛ አድርጎ ፈጥሯል። ኢሳ ላይ ሲመጣ ግን ይቀየራል። ክርስቲያኖች ካለ አባት እንደመወለዱ የራሱ የእግዚአብሔር መለኮት ነው ሆኖ ሰው ሆኖ ነብይ ሆኖ የወጣው ከሚል ነው እንግዲህ እሱ የእግዚአብሔር ልጅ የሚባለው ማለት ነው። የአላህ ልጅ የሚባለው በክርስትና ስለሱ ከምንድን በስነና ላይ ያለን ጥያቄዎች ጠይቅ። አሁን ድረስ ከቀየረን በክርስትና ብዙ እንሄዳለን። ስለዚህ ጥያቄህን ጨርስና ችግር የለም ወደዛው እንሄዳለን። እሺ እንደ እስልምና ምንድነው ዓላማው ከተባለ ያለ አባት መፈጠሩ ያኔ ተአምር ይሆን ዘንድ ነው። ተአምር ይሆን ዘንድ ነው። አምላክ ያለ ወንድ ያለ ሴት መፍጠር እንደሚችል ቻይ መሆኑን ለማሳየት ያደረገው ድንቅ ስራውና ተአምሩ ነው መስሎ። እሺ በቃ እዛው እንግዲህ ኢሳ ላይ ያለኝ ጥያቄ ልጠይቅና ልጨርስ። ኢሳ ሞቷል ወይስ አልሞተም? በእስልምና አልሞተም፣ አልተገደለም፣ አልተሰቀለም። አምላክ አላህ በክብር ወስዶታል። ኦኬ። በመጨረሻው ዘመን የሚመጣውም ኢሳ ነው። በመጨረሻ ዘመን አይመጣም። በመጨረሻ ዘመን ከመጥፋቱ በፊት ከዛ በፊት ዘመን ፍጻሜ አለ። ከዛ በፊት ይመጣል፣ ይሞታል፣ ዓለም ትቀጥላለች። ምን ሊሰራ ነው የሚመጣው? በጣም ጥሩ። ሰዎችን ወደ ኢስላም ሊጠራቸው በእርሱ ላይ የተወራው ሁሉ ስህተት እንደሆነ ሊያስተምር ዘንድ ይመጣል። ስለዚህ አሁን ወደ ያረገው በኋላ ሰዎች በእሱን እንደሚያመልኩት ስለሚያውቅ ነበር እንዲህ አሁን ያረገው ማለት ነው። አምላክ ነው የሚያሳውቀው። ታዲያ እንደመጣ እኮ ሁሉ ነገር ጨራርሶ መሄድ ይችል ነበር። ያሳርገውና እዛ መጨረሻው ዘመን በእሱ ላይ የተወራውን ነገር ስህተት እንደሆነ ሊናገር እንዴት ሊመጣ ይችላል? ድጋሜ ለምን መምጣት አስፈለገው? ያስተምር ሰዎች ኦልሬዲ መጥቷል እኮ በእርሱ ላይ ተዋሽቷል። ገብቷል። ይሄንን አያውቅም ነበር ምድር ላይ ምን እንደምትከሰት አምላክ አላህ ሱብሓነሁ ወተዓላ ያሳውቀዋል። በቁርአን ላይ ምን ይላል? ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊሂም ይላል። ፈለማ ተወፈይተኒ ኩንተ አንተ ረቂበ ዐለይሂም ማለት በምድር ላይ ሲሳሁን ሰዎች ምን እንደሚሰሩ ዒሳ ያውቃል። ምንም ያውቁ ጉዳይ የለም። በምድር ላይ ያለን ምንም አያውቅም። ምን ይላል? መጨረሻ ዘመን ላይ ሲናገር ከቂያማ ቀን ከአላህ ካስነሳው በኋላ ከአላህ ፊት ይጠየቃል። አምልኩ ይብልሃል ወይ እነዚህን ህዝቦችን ተብሎ ይጠየቃል። መሲሁ በቁርአን ላይ አለ። እኔ አላልኳቸውም፣ እኔ አንተን አምልኩ ብቻ ብዬ ነው የሰበኳቸው፣ አላውቃቸውም። ከዚያ ሲናገር ምን ይላል? ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊሂም ማለት በመካከላቸው በነበርኩበት ጊዜ ድረስ አብሬያቸው ነበርኩኝ አለ። ያችን የቆያትን ጊዜ ማለት ነው። ፈለማ ተወፈይተኒ ኩንተ አንተ ረቂበ ዐለይሂም ማለት እኔን ግን ካሳረግከኝ በኋላ አንተ ነህ የምታውቀው የምትቆጣጠራቸው አለ። ምንም አውቀው ጉዳይ የለም ማለት አብሬያቸው እስከኖርኩበት ጊዜ ድረስ አውቃለሁ አለ። አብሮ በኖረ ጊዜ ሰው ይሄን ያውቃል። ከዚያ ካሳረግከኝ በኋላ ግን የማውቀው ጉዳይ የለም። እሺ እና ለብዙ ዓላማዎች ነው የሚመጣው። አንደኛው ነው ያልኩህ ለማስተማር የሚለው ያሉበትን ስህተት ሊገልጽና ሊያስተምራቸው ልክ እንደው ሌላ ዓላማዎች አሉት። እሺ ስለዚህ አላህ ያውቃል ማለት ነው። ወደፊት በሱ የሚያመልኩ እንደሚኖሩ ያውቃል። ስለዚህ ለዛ ብሎ አሁን ያሳርገውና ልክ የሚያመልኩት ሲመጡ ይልከዋል ድጋሜ ነው እንግዲህ። እሺ አንደኛው ፐርፐዝ ይሄ ነው ብለኛል። ሁለተኛው ሌሎችስ አሁን እያመለኩት እኮ የሚያመልኩት አሉ፣ የሚያመልኩት አሉ። ዝም ብለላችሁ ያን ያውቃል። ፈጣሪ ዝም አላለ። ለምን እስከዚያ ድረስ ዝም ብሎ መሲሁን አወረደ ከሆነ ዝም አላለ። ከመሲሁ በኋላ ነብይን አስነሳ። አታምልኩ ተው የሚላችሁ ነብይ ተላከላችሁ። እርሱ ከነብያት መካከል አንድ ነብይ ነው። ተው ተቆጠቡ የሚል ነብይ ተላከ። እምቢ አላችሁ። አላህ ነብይ ሙሐመድን ሰለላሁ ዐለይሂ ወሰለም ወደ ክርስቲያን ወደ አይሁድ ልክ ያለው እያለ ቃል በቃል ይነግራቸዋል። ያሉበትን ስህተት አጥራ ነገራቸው እያለ ይነግራቸዋል። በቁርአን ላይ በጣም በርካታ ቦታ ላይ አላህ ቁል ያ አህለል ኪታብ እያለ ይናገራል። ምናልባት አይተህ ከሆነ የመጽሐፉ ባለቤቶች ሆይ በላቸው ይላል። አክብሮት ጭራሽ የነብያት መጽሐፍ በእጃችን ላይ አለ ስለሚሉ ባካቸው ኑ በላቸው፣ ወደ እውነቱ ጥራቸው። ያን አንድ አምላክ በብቸኝነት እናያለን። መሲሁ አልተገደበም፣ አልተሰቀለም፣ አምላክ አድኖታል። ብዙ እንደዚህን ትምህርቶች ታገኛላችሁ በቁርአን ላይ። አምላክ ዝም አላለም፣ አምላክ ዝም አላለም፣ ልኳል። ያውና ቃሉንም እስከ ዓለም ፍጻሜ ድረስ የሚጸና ቃል አደረገላችሁ። በዚህ ቃል ላይ ሁጃ አለባችሁ። ስለ መሲሁ ተነግሯል፣ ስለ ማንኝ፣ ስለ ማርያም፣ ስለ ገብርኤል፣ ስለ ሁላቸውም ተነግሯል። አምላክ አንድ የተወው ነገር በአጠቃላይ ይህ ነው። ሌላ የሚመጣበትን ዓላማ ነው ያልከው መሲሁ። ሌላ የሚመጣበት ዓላማ ምንድን ነው? ሐሰተኛው መሲህ አለ። አሁን እዚህ ጋር በጣም የሚገርመኝ አምላክ ጥበብ አለ። የሚገርመኝ ማለት ነው
እሱ ምንድነው እንደምታውቀው አይሁዶች እውነተኛውን መሲህ አንቀበልም ብለው አስተባብለዋል አይደለ? አልፋ አዎ አዎ። ነገር ግን እስካሁን እየጠበቁ ይገኛሉ። ታውቃለህ፣ መሲሁ ይመጣልናል ብለው ማለት ነው። አዎ ያንን እየጠበቁ ነው ያሉት። ያን እውነተኛውን መሲህ አምላክ ለምን እንዳዳነው ለምን እንደሚያወርደው ይሄ ፓርት ነው በጣም የሚገርም ማለት ነው። እና ሐሰተኛው መሲህ በሚመጣ ጊዜ ዘመኑ ፍጻሜ ላይ አይሁዶች ለኛ የተላከው መሲህ ይሄ ነው ብለው ይቀበሉታል አሉ ነብዩ ሰለላሁ ዐለይሂ ወሰለም ትንቢት እየነገሩ መሲሆች ማነው አይሁዶች እየጠበቁ ይገኛሉ እስካሁን። يخرج الدجال አሉ ትንቢት ሲናገሩ من أرض خراسان فيتبعه 70,000 يهودي وعلى رؤوسهم الطيالس አሉ። ዘመኑ ፍጻሜም ላይ ሐሰተኛው መሲህ ይነሳል አሉ። የዛኔም እንደተነሳ አይሁዶች ይከተሉታል ይቀበሉታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለእኛ ቃል የተገባው መሲህ ይሄ ነው አሉ። ለምን ይሄን ተቀበሉ? ለምን ያን እውነተኛውን መለሱ? አይሁዶች መሲሁ ሲባል ጊዜ እነሱ የጠበቁት ምን አይነት መሲህ ነበር? ንግስናንና ስልጣንን ለምደዋል። በዳዊት በሰለሞን በሙሴ ለምደዋል አይደል? የበላይነትና ነብይነትን በዚያው እና እነዚህን እንደዚያ የመሰለ ምድራዊ ስልጣንን የሚያቆናጥጣቸው መሲህ ይጠብቁ ነበር። ነብዩላህ ዒሳ ሲመጡ ጊዜ ስለቀጣዩ ዓለም ብቻ ነው የሚሰብካቸው። ሲያዩት ስለቀጣዩ ዓለም ብቻ ሲያዩት ስለቀጣዩ ዓለም ብቻ። ለኛ ቃል የተገባው መሲህ ነው። ስለዚህ አንቀበልም አሉ። የዛኔ ሐሰተኛው ለምንድን ነው የሚቀበሉት? ሐሰተኛው ደግሞ እኔ የዚህ ዓለም ገዥ ነኝ ብሎ ነው የሚነሳላቸው። ለኛ ቃል የተገባው ከእርሱ ጋር ሆነን ዓለምን የምንገዛ የሆነው መሲሁ ለኛ ቃል የተገባው ይሄ ነው ብለው ይቀበላሉ አይደል? አምላክ አላህ ሱብሓነሁ ወተዓላ የዛኔ ወዲያው እውነተኛውን መሲህ ያወርደውና የበላይነት ፈልገውበት ያለውን ሐሰተኛውን መሲህ በእውነተኛው መሲህ በዚያ እንቀበልም ባሉት በእውነተኛው መሲህ ፍጻሜ ያደርገዋል። ሂድና ደጃልን ግደል ይላል። አይሁዶች በቃ ትንቢቱ ተፈጸመልን እውነተኛውን መሲህ ያገኛል ብለው ሲዋረቁ ያንን የመለሱትን እውነተኛውን መሲህ አላህ ከሰማይ ያወርድና በእርሱ እጅ የዚያን የሐሰተኛውን መሲህ ፍጻሜ ያደርገዋል። ያንን የሚገድለው ማን? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መሆን ነበረባቸው? ላ አይደለም። አብርሃም መሆን ነበረበት? ላ የሚያያዘው ከእውነተኛው መሲሁ ጋር ነውና፣ ስለዚህ ለዚህ ነው አላህ ያስቀረው የዘመኑ ፍጻሜ ላይ ያንን ሐሰተኛውን መሲህንም እንዳጠፋ የወሰነው ለዚህ ነው። ተወቻል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይህን ትንቢት እየተናገሩ እያለ ለው ኸረጀ ወአነ በይነ አዝሁሪኩም ለከፈይቱኩም ዐንሁ አሉ። እኔ በመካከላችሁ እያለሁ ሐሰተኛው መሲህ ቢነሳ እኔ በቃችሁ ነበር አሉ። አየህ ያጠፉት ነበር። እኔ በቃችሁ ነበር፣ ማንም እርሱን አይጋፈጥም፣ እኔ ብቻ በቃ ነበር አሉ። እስከ ዘመኑ ፍጻሜ ድረስ መቆየትንም ተሰጥተው ነበር ወይ? አዎ ተሰጥተው ነበር። ሐዲስ ላይ ኢነላህ ኸየረ ዐብደን በይነ አልበቃኢ ፊ ዱንያ ወበይነ ማ ዐንደላህ ፈኽተረ ማ ዐንደላህ አሉ። እነሆ አምላክ አላህ አስመረጠኝ እስከ ዘመኑ ፍጻሜ ድረስ በህይወት መቆየትን ወይንም ደግሞ ወደ ቀጣዩ ዓለም መሸጋገርን። እኔስ ምድራዊ ህይወት በቃኝ፣ ወደ ቀጣዩ ዓለምን መሸጋገር መርጫለሁኝ አሉ። ይህ ነው በአጠቃላይ መሲሁ የሚመጣበት ሌላኛው ዓላማ ይህ ነው። ሁለት ምክንያት ማለት ነው። አዎ ሌላኛው መሲሁ ሐጅ ያደርጋል። እንግዲህ ነቢያቶች ሁሉ ወደ መካ በመሄድ ሐጅ ያደርጋሉ። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ተናግረዋል። መሲሁ ግን የዛኔ ሐጅ አላደረገም ነበር። ሐጅ ያደርጋል ወርዶም ብለው ተናገሩ። ይሄንም ይፈጽም ዘንድ ከነቢያቶች እርሱ እንዳይቀር አምላክ አላህ ሱብሓነሁ ወተዓላ የሐጅን ስርዓት ይወፍቀዋል። ወዳው ደጃልንም እንደገደለ ቀጥታ ወደ መካ በመሄድ ሐጅ ያደርጋል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። የንዚሉ ዒሳ ብን መርየም ፊ አኺር ዘማን ፈየሑጁ በይተላሂል ሐራም ወየዕተሚር አሉ። የዘመኑ ፍጻሜ ከመድረሱ በፊት መሲህ ወደ ምድር ይወርዳል፣ ሐጅንም ይሰራል፣ ዑምራንም ይሰራል። ታዩታላችሁ። ይሄ ነው። እሺ አንዱ ሲመልስልኝ መስቀልን ለመስበር ምናምን ብሎ መልሶልኝ ነበር ኮሜንት። እሱም አለ በጣም ብዙ ዓላማዎች አሉት እያልኩ ነበረ። መስቀል የምን መስቀል? በእርሱ ላይ የተዋሸበትና የተሰቀለበት የተባለው መስቀል በእርሱ ላይ የተዋሸበትና የተቀጠፈበትን ስህተት ያርመዋል። ስህተት ነው እኔ አልተገደልኩም አልተሰቀልኩም ብሎ ልክ በቃል በቁርአን ላይ እንደሚገኘው ያለው እውነታ ያስተምራቸው። የዛኔ በዘመኑ ሰዎች ይቀበሉታል ወይ? አዎ የምድር ሰው ሁሉ አማኝ ይሆናል፣ ለእርሱም ይተዳደራሉ። መሲሁ የዓለም ንጉስ ይሆናል፣ የዓለም አስተዳደር ይሆናል። የሚመራችሁም በእኔ ትምህርት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። በቁርአንና በሐዲስ ያስተዳድራል። ያኔ ነቢያችን ሰለላሁ ዐለይሂ ወሰለም ዩሺኩ አየንዚለ ፊኩም ዒሳ ብን መርየም ሐከመን ሙቅሲጠን አሉ። ፍትሃዊ መሪ ሆኖ በመካከላችሁም ይወርዳል አሉ። ዓለምን ህዝብ እርሱ ነው የሚመራው። እኛ ነብያትን የምናከብር ትውልዶች ነው። ነብይ ከመጣ እሱ ነው የሚመራ። ጭራሽ እንደውም በዚያኔ በሚመጣ ጊዜ አሉ ሶላት ልትሰግዱ ቀርባችሁ ይደርሳል አሉ። ሲወርድ ጊዜ መሲሁ በመላእክት ታጅቦ ነው የሚወርደው ብለው ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። መልአክ ከግራና ከቀኙ አጅበውት ይወርዳል ብለው ተናገሩ። ከወረደም በኋላ ወደ ኢየሩሳሌም ቀጥታ ያቀናል። ወደዛች ወደ አስተማረበት ሀገር ላይ ይሄዳል።
ወደ ኢየሩሳሌም ከሄደ በኋላ አደም አለይሂ ሰላም ወደዛ ይገባል። ለመስገድም ተዘጋጅታችሁ ሳላችሁ የዛኔ ይመጣል ይደርሳል አሉ። ይሄን ትንቢት እየነገሩን ስለወደፊቱ ወላሂ ምን ያክል እንደሚወዱት ማለት ነው። መሲሁን ምን አሉ? መን አድረከ ሚንኩም ዒሳ ብን መርየም ፈሊቅረአሁ ሚኒ ሰላም አሉ። አደራ የዛኔ ከእናንተ ከተውልዶቼ የማርያምን ልጅ መሲሁን ያገኘ የእኔን ሰላምታ ያንብብለታል። ሰላሙ አለይኩም ብለውሃል ሙሐመድ አጊተውታል፣ ሰላም ብለውታል፣ ሰላምታ ተለዋውጠዋል። በሰማይ ላይ አላህ አገናኝቷቸዋል። ይህን ሐዲስ ላይ ተቀምጧል ሶሒህ ሙስሊም 162 ላይ። ያም ቢሆን ግን ስለወደፊቱ እየተናገሩ ይህን ቃል ይናገራሉ። አደራ ትውልዶቼ ስታገኙት ሁላቸውም የእኔን ሰላምታ ለመሲሁ አድርሰዋል። በሌላ ሐዲስ ላይ አነ አውለ ናሲ ቢዒሳ ብን መርየም ፈለይሰ በይኒ ወበይነሁ ነቢይ አሉ። የማርያምን ልጅ ዒሳን ከእኔ በላይ ማንም የሚወደው የለም አሉ። አንደኛ ከማንም በላይ የምወደው እኔ ነኝ ብለው ተናግረዋል። በእኔና በእርሱ መካከልም ነቢይ የለምም ብለው ተናገሩ። እና ትንቢቱን እየተናገሩ እያለ ነብዩ ሰለላሁ ዐለይሂ ወሰለም ስለወደፊት ስለመምጣቱ ወደ መስጂድ በሚገባ ጊዜ የዛኔ እናንተም ታገኙታላችሁ የዛኔም ትሉታላችሁ አሉ። መሪው እንደሚል የሚያሰግዳቸው ሙስሊሞችን በሰዓቱ ተቀደም ያ ነብይ አላህ ይላል። አንተ የአላህ ነብይ ሆይ ተቀድመህ አሰግደን ትሉታላችሁ። ፈየቁል እንዲህ ይላችኋልም አሉ። የሚናገረውን የሚሰራውን ሁሉ ያውቃሉ። ነብዩ ሰለላሁ ዐለይሂ ወሰለም በትንቢት ደረጃ አምላክህን አሳውቋቸው በትንቢት ደረጃ ተናግረዋል። ስለ ቅርጹ፣ ስለ ተክለ ሰውነቱ፣ ስለ ሁሉ፣ ስለ መልክ ሁሉ ተናግረዋል። ለይሰ ቢጠዊል ወላ ቢልቀሲር መርቡዕ ያኒ በጣም ረጅም አይደለም ስታዩት፣ በጣም አጭርም አይደለም መካከለኛ ነው። ዋሲዕ በይነ መንኪበይህ ትከሻዎቹ መካከል ሰፋ ያሉ ናቸው። በጣም የሚያምር ውብ እንደሆነ ገልጸውታል። በሚመጣ ጸጉሩም እስከ ወሸዕሩሁ ኢላ ሸሕመቲ ወዙረይህ እስከ ጸጉሮቹ ጫፍ ድረስ የደረሰ ጸጉርም አለዋል። በሚመጣ ጊዜ ልክ አንዳችሁ ከዝናብ ወደ ቤት ስትገባ ጊዜ የሚንጠፈጠፍ ውሃ አይደለ እንደዚያ ይመስላችኋል። የእርሱ ግን የዛን የወርቅ ቅብ የመሰለ ነገር ከዚህ ሲንጠፈጠፍ የሚመስል ይታያችኋል አሉ። ለይሰ ቢልአሕመር በጣም ቀይ አይደለም፣ ወለይሰ ቢልአብየድ በጣም ነጭ አይደለም፣ መካከል ላይ ያለ ሰው ነው አሉ። የዛኔ በሚመጣ ጊዜ ምን ትሉታላችሁ? አሰግደን ትሉታላችሁ። ወየቁሉ ለኩም አሉ፣ እርሱ ግን እንዲህ ይላችኋል አሉ ኢነሃ ኡቂመት ለኩም፣ ይህ ሶላት ለእናንተ ነውና ኢቃማ የተደረገ እናንተ አሰግዱ ይላችኋል። ነቢይ ነው ግን ትውልዶች እንዲያሰግዱት ይፈቅድላቸዋል። ምን ያክል ተዋዱዕ ያለው የተናነሰ ይሆናል፣ ራሱን ከፍ ከፍ የማያደርግ ለሌሎች ዝቅ የሚል ነቢይ መሆኑን ያሳያል። ይወራቸዋል። አይ እኔ መሪ ነኝ እኔ ነኝ የምመራህ ላላ እንደዛ አይደለም። ሙተዋዲዕ ያን ለሌሎች የተናነሱ ናቸው ነብያቶች። አይ ለእናንተ ነው ኢቃማ የተደረገው እናንተ አሰግዱ ይላቸዋል። ያቺ የመጨረሻ ማሰገድ ነው በነብዩ ሰለላሁ ዐለይሂ ወሰለም ትውልዶች። እዚያ በኋላ የትውልዱን መምራተ ስርዓት መስጊድ ነው የሚቀበለው፣ እሱ ይቀበላል። ልክ ሰግዶ እንደጨረሰ ወይخرጁ ወይጥልቡ الدجال አሉ። ከዛ ሰግዶ እንደጨረሰም ሐሰተኛውን መሲህ ፍለጋ ይወጣል አሉ። ደጃል ሐሰተኛው መሲህ እየመጣ እውነተኛው መሲህ ከመስጊዱ እየወጣ ይገናኛሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ፈዩድሪክሁ ያገኘዋልም አሉ። ፈየذوب الدجال كما يذوب الملح አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሐሰተኛው መሲህ እውነተኛውን መሲህ በሚያየው ጊዜ ያውቀዋል አሉ። ወዲያውም ልክ ጨው ውሃ ውስጥ ሲገባ እንደሚቀልጥ እንደሚሟሟ የዛኔም ሐሰተኛው መሲህ እውነተኛውን መሲህ በሚያይ ጊዜ ይቀልጣል ይሟሟል አሉ። ፈየርጅፍ ይርገፈገፋል። ፈየህሩብ አሉ ነብዩ ሰለላሁ ዐለይሂ ወሰለም ለማምለጥም ይሮጣል አሉ። ፈየቁሉ ለሁ ዒሳ እንዲህ ይለዋል ላ ተህሩብ ምኒ ኢነ ሊየ ደርበተን ዐለይክ ይለዋል። ከእኔ አትሽሽ ከእኔ አታምልጥ ይለዋል። ለእኔ በአንተ ላይ አንዲት ምት አለችኝና አላህ የወሰነልኝ ከዚያች አታመልጥም አትሽሽ ይለዋል። ፈየትበዑሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ይከተለዋል የተወሰነ ፈየድሪቡሁ ፈየቅትሉሁ ቢደርበትን ዋሂዳ አንዲት ምት ብቻ ይመታዋል፣ በዚያች በአንድ ምት ይፈጽምበታል። አየህ ከዚያ በኋላ እርሱን ከጨረሰ በኋላ ምን ያደርጋል? ቀጥታ ስራው ምንድነው? ወደ ሐጅ ስራ ይሄዳል። የሐጅ ስነ ስርዓቱን ከጨረሰ በኋላ ወየድዑ الناس الى دين الله አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰዎችንም ወደ አላህ ዲን ወደ ኢስላም ይጣራል አሉ። ወላ يبقى في زمانه الا الاسلام አሉ በእርሱ ዘመን ኢስላም እንጂ ሌላ ምንም ሃይማኖት አትቀርም ምድር ላይ። አጠቃላይ የምድር ሰዎች እዛኔ ያምናሉ። አላህ በቁርአን ላይ ይህን ይናገራል። ወኢን ሚን አህሊ الكتاب الا ليؤمن النبي قبل موته ይላል። የመጽሐፉ ባለቤቶችም እንኳን አይኖርም የዛኔ እርሱ ከመሞቱ በፊት የሚያምኑ ቢሆን እንጂ በእውነተኛው እምነት እያለ ይናገራል። ያምናሉ አለ። የዛኔ ታዲያ አምላክ ምን ያደርጋል? ነቢያችን ሰለላሁ ዐለይሂ ወሰለም የመሲሁን አገዛዝ ጊዜ ገለጹት። ጸጋ የሚትረፈረፍበት ጊዜ ከአዳም ጀምሮ እስከ ዓለም ፍጻሜ የዛኔ ነው አሉ። ለምን? ምክንያቱም የዛኔ የምድር ሰው ሁሉ አማኝ ይሆናል፣ ለአንድ አምላክ ብቻ ይገዛል። አንድ ከሃዲ ምድር ላይ አይኖርም የዛኔ። ወላ يبقى
فيهلك الله الملل في زمانها صلى الله عليه وسلم በእርሱ ዘመን አጠቃላይ እምነቶች ሁሉ እንዳለ ይጠፋሉ፣ ለአንዱ አምላክ ብቻ የሚገዙ ይሆናሉ። የዛኔ የጸጋውን መትረፍረፍ ሲገልጹ ነብያችን ሰለላሁ ዐለይሂ ወሰለም ጸጋ መትረፍረፍ ብቻ አይደለም፣ በጣም ፍቅር እንደሚሰፍን ተናግረዋል። ሐታ የሚናደፉ እንስሳቶች መናደፋቸውን እንደሚያቆሙ ተናግረዋል። ፈረስና ማንድነው አህያና ነብር በአንድ በላይ የሚበሉበት ጊዜ ይሆናል። በአንድ ላይ አንዱ ሌላው ላይ ተንኮልን የማያስብበት ዘመን ነው። ፍቅር ይሰፍናል፣ ጸጋ ይሰፍናል። ወየፊض المال መሲሁ የዛኔ መንግስት ነው፣ አስተዳደር ነው፣ መሪ ነው። የዛኔ ገንዘብንም ያትረፈርፋል፣ ይለቃል ለትውልድ። አንድ መሪ ፍትሃዊ ከሆነ ስለ ራሱ የማያስብ ስለ ምድራዊ ጥቅም ጣጣ የሌለው ከሆነ እውነተኛ መሪ ከሆነ ለህዝቦቹ ጸጋ በጸጋ ያደርጋቸዋል። መሲሁ የዛኔ فيفيض المال ገንዘብንም ሁሉ ያትረፈርፋል፣ አንድም ድሃ ምድር ላይ አይኖርም አሉ። በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም የሱን ዘመን ሲገልጹ ምን አሉ? تصدقوا قبل أن يأتي على الناس زمان يخرج الرجل بصدقته ويخرج إلى بيته ولم يقبله أحد من الفقراء كما قال النبي صلى الله عليه وسلم ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሰዎች ሆይ ምጽዋትን አድርጉ አሉ፣ ለድሃዎች ለግሱ የሆነ ጊዜ በሰዎች ላይ ከመምጣቱ በፊት አሉ። በዚያም ጊዜ ሰዎች ሰደቃ ምጽዋት ለማድረግ ለድሃ ለመስጠት ገንዘባቸውን ተሸክመው ይሄዳሉ። የሚቀበላቸው ድሃ ግን አጥተው ገንዘባቸውን ይዘውት ወደ ቤታቸው ይመለሳሉ አሉ። ያ ዘመን ከመምጣቱ በፊት ከወዲሁ ለድሃ ለግሷል። ያ ዘመን የማን ዘመን ነው? የመሲሁ ዘመን ነው። ጸጋ በጣም ይትረፈረፋል እና ያ ነው የአምላክን ሕግና ስራ ከጠበቁ ትውልድ እርሱ ጸጋ እንደሚያትረፈርፍ ቃል ገብቷል። አላህ በቁርአን ላይ ሲናገር ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካቲን ሚነስ ሰማኢ ወልአርድ ይላል። የዚች ዓለም ሰዎች በእኔ በአላህ ቢያምኑና እኔን ቢፈሩ የእኔን ሕግጋት ቢከተሉ በረከትን ከሰማይ ጸጋን ከሰማይ በረከትን ከምድር ባወጣሁላቸው ነበር እያለ ይናገራል። በመሲሁ ዘመን አጠቃላይ ሰዎች የአምላክን ሕግና ስርዓት ይከተላሉ። በመሲሁ በኩል የሚያስተዳድርባቸውም ሕግና ስርዓት የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሕግና ስርዓት ነው። መሲሁም በዚያ ከሚተዳደሩት ከሚያስተዳድሩት መካከል አንደኛው ይሆናል እና የዛኔ ጸጋው ላይ ይትረፈረፋል። መሲሁ የሚቆየውን ቆይታ ቆይቶ እንደማንኛውም ሰው ፍጻሜ አለው፣ ይሞታልም አሉ ነብዩ ሰለላሁ ዐለይሂ ወሰለም። የዛኔ ይሞታል። ፈዩሰላ ዐለይሂ አልሙስሊሙን ሙስሊሞችም ይሰግዱበታል አሉ። አንድ ሰው ከሞተ በኋላ ሶላተል ጀናዛ የሚባል አለ። በዚያ ሰው ላይ እንደምንሰግደው በእርሱም ላይ ትሰግዱበታላችሁ ነው ተናገሩ። ከዚህ ዓለም ድጋሜ ከመጣ በኋላ ኢየሱስ ሚስት አግብቶ ልጆች ይወልዳል። ይሄ ነገር አልተገለጸም። ሰዎች አንዳንድ ሰዎች እንደዚህ ይላሉ። ሙስሊም ላይ የሚሉ ሰዎች እንደዛ አይቼ ነው ስላየው ነው የጠየኩሽ።